ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። የምሳሌ መጽሐፍ ብዙ ጊዜ አይሰበክም፣ አንማርበትም። ምሳሌ መጽሐፍ የጥበብ መጽሐፍ ነው። ጥልቅ ምክሮች ያሉት የጠቢባንና ሰነፎችን እያነጻጸረ የሚናገር ነው። ጠቢባኖቹን እግዚአብሔር እንደሚወዳቸው፣ ጽድቅን የሚወዱትን የሚወድ እንደሆነ፣ ሰነፎቹን ኃጢአተኞቹን እግዚአብሔር እንደሚጠላ እንደሚጸየፋቸው የሚናገር ክፍል ነውና የማምለጫው መንገድ ደግሞ እኔን ስማኝ፣ ቃሌን ወደ ሕጌ ተመለስ የሚል ምክርም ተግሳጽም የያዘ መጽሐፍ ነው። እንደው ይሄ በቤተሰብ ደረጃ በግላችንም በዓመት ውስጥ እንደው 2 ጊዜ ዝም ብሎ መነበብ አለበት። በቃ ጠቢብ የሚሆን ሰው ይሄንን በጣም ደጋግሞ ማንበብ አለበት። እንደው በዓመት ሙሉ ማንበብ ባትችሉ በየወሩ እንደው 2ም 3ም 5ም ምዕራፍ መነበብ አለ። በጣም ነፍስን የሚመልስ ክፍል ነው። የክፍሉ ዋና ርዕስ ያለው ምዕራፍ 1 ቁጥር 7 ላይ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሳጽን ምን ያደርጋሉ? ይንቃሉ። ስለዚህ ትልቁ የምሳሌ መጽሐፍ ሐሳብ ያለው እዚህ ላይ ነው። እንግዲህ ጠቢቡ ወይንም ንጉሥ ሰለሞን በጎልማሳነት ዕድሜ እንደጻፈው ይገመታል። በወጣትነቱ መኃልየ፣ በጎልማስነቱ ምሳሌን፣ በስተርጅናው በጸጸት ጊዜው ደግሞ የመክብብ መጽሐፍን እንደጻፈ ይታወቃል። ከ3000 በላይ የሚሆኑ ጥበቦች፣ ምሳሌዎች፣ ምክሮች አሉት። የተጻፈልን በጣም ጥቂቱ ነው። ከዚህ ውስጥ እግዚአብሔር የሚናገረን ሐሳብ አለ። እኔ ምዕራፍ 6 ላይ ነው እንድናተኩር የፈለኩት። ከቁጥር 12 እስከ 19 ባለው መልእክቴ ደግሞ የሚገኘው ከቁጥር 16 እስከ 19 ባለው ነው። የእግዚአብሔርን ቃል በአንድ ላይ እናነባለን። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል፣ በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁልጊዜም ክፋትን ያስባል፣ ጠብን ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቅቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፋት የሚሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን ምን የሚያደርግ የሚዘራ። ርዕሱ እግዚአብሔር 6ን ነገር ይጠላል፣ 7ኛውን ደግሞ አጥብቆ ምን ይለዋል? ይጠየፈዋል። ይህንን ሐሳብ አብረን እንመለከታለን። ቁጥር 12 ጀምሮ አይታችሁ እንደሆነ ዓይን አለ፣ እግር አለ፣ ጣት አለ፣ ልብ አለ።
እነዚህ ነገሮች ውጫውንም ውስጣዊውንም ነገር ይናገራል። እንደገና ምዕራፍ 6 ቁጥር 16 ያው የጥበብ መጽሐፍ ስለሆነ ነው ይደግመዋል። እነዚሁኑ ነገሮች ይደግመዋል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛም ነፍሱ አጥብቃ ትጸየፈዋለች ይልና ትዕቢተኛ ዓይን ይላል። ዓይን ተጠቅሷል። ሐሰተኛ ምላስ፣ ንጹሕ ደም የምታፈስ ምን እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር። በወንድማማችን በጣም ገኖ ያለው ምላስ ነው። 3 ጊዜ የተጠቀሰው እሱ ነው። ልብም አለ፣ እጅም እግርም ዓይንም አለ ይጠቅሳል። በእግሩ ሁሉ ይናገራል ይላል። የጠማማን ሰው ባህሪ በደንብ አድርጎ የሚያስቀምጥ እንደሆነ እንመለከታለን። ይሄ መጥላቱን እግዚአብሔር ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትን፣ እብሪትን፣ ክፉ መንገድን፣ ጠማማውንም አፍ ምን አረጋለሁ እጠላለሁ። እግዚአብሔር እጠላለሁ ነው የሚለው። እጠየፈዋለሁ፣ አልወደውም፣ እጠላዋለሁ። እግዚአብሔር የሚጠላው ነገር የሚጠየፈው ነገር ትዕቢት፣ ክፋት፣ ጠማማነት እንደሆነ እግዚአብሔርን መፍራት ደግሞ በሕይወት እንደሚያኖር ይናገራል። ምዕራፍ 15 ቁጥር 8 የኃጥእን መስዋዕት በእግዚአብሔር ዘንድ ምንድን ነው? አጸያፊ ነው። ስለዚህ እንደዚህ ለጸሎት 1 ወር ጌታ እረድቶ መሪዎችን አግዞ ቤተ ክርስቲያን ምድራችን ላይ እንዲህ ስትቀመጥ ከንቱ ጸሎት እንዳይሆን፣ እግዚአብሔር የማይቀበለው ጸሎት እንዳይሆን የሚጠላውን አውቀን በፊቱ እንድንቀር በፊቱ እንድንቆይ። ምን እጠላለሁ አለ እግዚአብሔር? የኃጥአንን መስዋዕት እጠላለሁ። በትዕቢት የሚደረግ ጸሎት፣ ጠማማ ልብ ይዞ የሚደረግ ጸሎት፣ ተንኮለኛ ምላስ ይዞ የሚደረግ ጸሎት፣ ደም የሚያፈስ እጅ ይዞ የሚጸል አልሰማም። እንደውም እጠላዋል፣ እጸየፈዋለሁ አለ። ይህንን አሁን እኔ አላብራራም ወገኖች። ወንድማችን ዮሴፍ እንዳለው ነው። በጣም የምናውቀው ነገር በየዕለቱ በጣም ማስተር ያደረግነው ነገር እጠላዋለሁ። በእንደዚህ ከሆነ አሁንም ጸሎቱን አልሰማውም፣ አልቀበለውም ይላል እና ምን ይሁን ጌታ ሆይ? የቅኖች ጸሎት ግን በእርሱ ዘንድ ምን ያደረገ ነው? የተወደደ ነው። ትዕቢትን የሚጠሉ፣ ጠማማነትን የሚጠሉ፣ ምላሳቸው ጽድቅን የሚያወራ፣ ዓይናቸው ጽድቅን የሚያይ የነሱን እሰማለሁ፣ የቅኖችን እሰማለሁ፣ የጠማማውን ግን አልሰማም። የኃጥእን መንገድ በእግዚአብሔር ዘንድ አጸያፊ ነው፣ እርሱ ግን ጽድቅን የሚከተል ይወዳል። ስለዚህ ስንጸልይ እንደው ከንቱ እንዳይሆን፣ ረሃብ አድማ እንዳይሆን፣ ጊዜ ማባከን እንዳይሆን፣ በእነዚህ 30 ቀናት በእግዚአብሔር ፊት ስንደፋ የሚጠላውን እንወቅለት፣ እጠየፈዋለሁ የሚለውን እንወቅለት፣ የሚወደውን እንወቅለት። በሚወደው ከመጣን እርግጠኛ ነኝ። ቅድም ፓስተር ኃይለ ማርያም ሲቃትት ነበር፣ እባክህ ስማን፣ ጸሎታችንን፣ ልመናችንን አድምጥ፣ በቃ ፊት ይመለስ ሲል ነበር። በእውነት እግዚአብሔር ይሰማናል። እግዚአብሔር ፊቱን ወደኛ ምን ያደርጋል? ይመልስ። እነዚህን 7 ነገሮች ቶሎ ቶሎ ብዬ እናገራለሁ። በምዕራፍ 6 ቁጥር 16 ነው ርዕሴ። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ቱንም ነፍሱ አጥብቃ ምን ትለዋለች? ትጸየፈዋለች። አንደኛ ትዕቢተኛ ዓይን። ትዕቢተኛ ዓይን። ትዕቢት በዝርዝር ውስጥ በጣም ቀዳሚው፣ በኃጢአትም የመጀመሪያው ወደ ዓለም የገባው ኃጢአቱንም የሰራው ድንቅ የነበረው ውብና ጠቢብ የነበረው መልአክ ነው። ትልቁ ቀዳሚው ኃጢአት በዓለም ላይ ትዕቢት ነው። ትዕቢት ሁሉ ከኔ በታች እኔ ከሁሉ በላይ የሚል ራስን ከፍ ማድረግ መንፈስ ነው። ሰይጣን ከሰማይ የወደቀው ከእግዚአብሔር ክብር የተባረረው በትዕቢተኛ ዓይኑ ነው። ራሱን ከእግዚአብሔር ከፍ አድርጎ ማየት ስለፈለገ ነው። በእግዚአብሔር ከመደገፍ ይልቅ በራስ መተማመንን የሚገልጽ ነው። እችላለሁ፣ እኔ እንደዚህ አደርጋለሁ፣ የማንም እርዳታ አያስፈልገኝም የሚል መንፈስ፣ እግዚአብሔርን እንኳን የሚጠላ ልብ ነው።
ይሄ ዓለምን በዚህ በ21ኛው ክፍለ ዘመን የሸፈነ አስተሳሰብ ነው። በውጭ ያሉ ወንድሞች እህቶቻችን ትላንት ስለ ወንጌል በአፍሪካ በኤሽያ መጥተው የሞቱት ዛሬ ጸሎት ምን ያደርግልኛል፣ ሁሉ አለኝ፣ እግዚአብሔርን አልፈልገውም እያሉ ነው። በከተማ ባስ ላይ እግዚአብሔርን አውጡልን፣ አትጨቅጭቁን፣ አትውቀሱን የሚል ለጥፈው በአደባባይ እግዚአብሔርን አንፈልግም ያሉበት ነው። የጌታ ቤተ መቅደስ ባዶውን አራቁተው ፊልም ቤቶች፣ ኳስ መጫወቻዎች፣ ሞሎች፣ መዝናኛ ቦታዎች፣ ቢቾች የተሞሉበት እግዚአብሔርን የተጠላበት ሁሉ አለን፣ ምን ያደርግልናል እግዚአብሔር ወደ አፍሪካ የሚል መንፈስ ያለበት አንፈልገውም በአፋቸው ሞልተው የሚናገሩበት ዘመን። ይሄ እኔ እችላለሁ እበቃለሁ። ይሄ አሁን አነቃቂ ሰባኪዎችን ቤተክርስቲያን ውስጥ የሚሉት ነው። እችላለሁ በል፣ እጥሳለሁ በል፣ አደርጋለሁ በል የሚል ሰው የተተካበት፣ እግዚአብሔር የተጠላበት፣ እግዚአብሔር የተናቀበት፣ ዕውቀት አለኝ፣ ገንዘብ አለኝ፣ ጉልበት አለኝ፣ ውበት አለኝ፣ አልፈልግህም የሚል መንፈስ ያቆጠቆጠበት የግሪክ የድሮ ጣዖት እግዚአብሔርን አልፈልግም፣ ሰው ትልቅ ነው፣ ሰው ሁሉን ማድረግ ይችላል የሚል የጥንቱ ኃጢአት ሰይጣን እሱ ሲባረር ወደ ሰው ልጆች ያቀበለው ኳስ እሱ ነው። መጽሐፍ ቅዱስ እንደሚናገር የባቢሎን ንጉሥ ናቡከደነጾር በቤተ መንግስቱ ሰገነት ላይ ሆኖ ይህች እኔ ለክብሬ የሰራኋት ታላቂቱ ባቢሎን አይደለችምን ብሎ በትዕቢት ገና ሲናገር በዚያው ቅጽበት አእምሮውን ስቶ እንደ እንስሳ ሳር እንዲበላ ተደረገ። ትዕቢቱ ውርደትን አመጣበት። ዳንኤል ምዕራፍ 4 ከ29 እስከ 33 ላይ ወዲያው እግዚአብሔር ምን ይላል? ትዕቢተኛን ይቃወማል፣ ያዋርዳል። ወዲያው ነው የሚያዋርደው። ይሄ ታሪክ በአዲስ ኪዳን ሐዋርያት ሥራ 12 ከ22 እስከ 24 ላይ ሄሮድስ ያዕቆብን ይዞ ገሎ አይሁዶች ደስ እንዳላቸው ሲያይ ጨምሮ ጴጥሮስን ይዞ ከዛ አንድ የተጣሉት ማህበረሰብ ነበሩ። ወደ እነሱ ሄዶ ንግግር ሲያደርግ እነሱ ደግሞ እንደዚህ ይሄ የሰው ቃል አይደለም የአምላክ ቃል ነው አሉ። እሱ ደግሞ ከፍ አለ። ራሱን ከእግዚአብሔር ጋር አስተካከለ። ደስ አለው። እግዚአብሔር ቃል እንደዚህ ይላል፣ ሕዝቡም የእግዚአብሔር ድምፅ ነው የሰው አይደለም ብለው ጮሁ። ለእግዚአብሔርም ክብር ስላልሰጠ የዛን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይሰፋ ነበር። በዚህ ጉባኤ ፊት ይሄን ለማወጅ የረዳኝ እግዚአብሔር ይባረክ። አምላካችን ለዘላለም ከብሮ ይኖራል። የትኛውም ከፍ ያለ ትዕቢት ግን ይዋረዳል። የትኛውም አመፃ ግን ይዋረዳል። እግዚአብሔር ለዘላለም ጸንቶ ይኖራል። ቃሉ ምድርን ይሸፍናል። ቃሉ ምድርን ይሞላል። ወደኛ ሰፈር ወደኛ ቤት እስቲ እንግባ። ኢትዮጵያውያን ወንጌል በመግፋት ወንጌል በመጥላት የእግዚአብሔርን ሰዎች በመግደልና በመቀጥቀጥ ስንት ዓመቶች ስንት ክፍለ ዘመኖች አሳለፍ። የኢትዮጵያ ታሪክ ሲጻፍ በመሰረቱ ከፍ ብሎ የሚወጣው ትህትናችን ነው፣ ትዕቢታችን ነው። እንትናን ገደለ ስም ስናወጣ ደመላሽ ደሜን የሚመልስ አንድ ወንድም በቀደም ሲነግረኝ ነበር። እህታቸው አንድ ሰው ገሎ 13 ዓመት ታስሮ ሲወጣ ጠብቀው 2 አይኑን አወጡት፣ ደም ሳይመለስ ኢትዮጵያ ውስጥ። ስለዚህ ታሪካችን መጨራረስ፣ መገዳደል። መንገድ ላይ መኪና የምትነዱ ሰዎች ለሰዓታት ትቆማላችሁ። አንዳንድ ጊዜ 2 ሰዎች በመኪና አንገታቸውን አውጥተው ሲሰዳደቡ ትዕቢታችን ያንቀጠቅጠናል። ታንዛኒያ የሚባል ሀገር ኖሬ በጣም ውብ ሀገር ነው፣ ሰላማዊ ሀገር ነው፣ ትሁትና የዋህ ሰዎች ናቸው።
እዛ የነሱን አናናስ የነሱን ሩዝ የሚበሉ እንደኔ ያሉ ኢትዮጵያውያን እነዚህ ጥቁሮች ይላሉ። ትዕቢታችን እኔ እንደውም እነሱን እኮ ነው የምመስለው። ምንም እኮ ከፍ ያለ በትዕቢት የሰለጠነ መንፈስ ነው ያለ። ታውቃላችሁ እዚህ መድረክ ላይ አይነገር በዘር የማንደራረገው ነገር የለም። ቋንቋ ይተቻል፣ ንግግር ይተቻል፣ መልክ ይተቻል። ይሄ የእንትን ዘር ይባላል። ይሄ ቁሻሻ ተብሎ በአንደበት ይነገራል። እግዚአብሔር የፈጠረውን አምሳል መናቅ፣ ራስን ከፍ ማድረግ፣ በትዕቢት ማበብ ታሪካችን ነው። ዛሬ በ21ኛው ክፍለ ዘመን ሰው መጥቆ የትና የት በደረሰበት ዘመን እኛ ገና እግር ይዘን እንጓተታለን፣ እንገዳደላለን። እንደ ጀግና ዘራፍ እኔ እንትና እየተባባልን ጥይት ሲተኮስ መንፈስ ይመጣብናል። ጧጧጧጧጧጧ ሲል እንደ ጀግና እንሸለላል። ወንድም መግደል ጀግንነት። ለዛውም እኮ ሌላ ጠላት አይደለም፣ እህቱን መግደል ጀግንነት የተደረገበት ምድር ላይ ነው የምንኖረው። ቤተ ክርስቲያንስ መተን ይሄ ትዕቢት ለቆናል። አንድ ሰው ለመገሰጽ የምናባክነው ላብ የምናባክነው ጭንቀት ቀላል አይደለም። ካንተ አላቅምና ብለን ዝቅ ብለን ዛሬ አገልጋይ እንኳን አይከበር። ማና አንተን ልትናገር ነው የሚባለው። ትዕቢት፣ ከፍ ያለ ልብ፣ አመጻ፣ መከባበር፣ መደናነቅ ብርቅ ነው ለኛ። ፈረንጆች ሲሉት ብቻ ነው የምንሰማው። የኔ ጀግና፣ የኔ አንበሳ፣ የኔ ጎበዝ በየእንትናቸው ቴንኪው ሶሪ ሲሉ የምንሰማው እንጂ እኛ ባህል ውስጥ የለም። እኛ ባህል ውስጥ እንደ ጀግና የሚቆጠረው ሚተች ሰው ነው። ስለዚህ ዜናውን ሁሉ ብትመለከቱት ስድብ፣ ማንጓጠጥ የሞላው። በሺዎች የሚቆጠሩ የእናንተን ፔጅ የሚያዩት ተሳዳቢ ከሆናችሁ፣ አንጓጣጭ ከሆናችሁ፣ ሰላማዊና ትሁት ሰው ከሆናችሁ እንደ ፈሪ አይባልም እዚህ መድረክ ላይ እንጂ የእንትን ልጅ ነው የምትባለው። አንተ ወንድ አይደለህ እንዴ? ሐሞት ኮስተር አይልም እንዴ? ምንድነው እንደዚህ አልጫ መሆን ነው የምትባለው። ተደባድበህ እያለቀስክ ከመጣህ አባትህ እንደገና ደም እስኪ ፈጠርቅህ ይገላል። የኔ ልጅ አይደለህም አንተ። የኔ ልጅማ ተመቶ እንደንትን እያለቀሰ አይመጣም። ሂድና ፈጠርቅ ነው የምትባለው። ወገኖች ይሄ ነው ባህላችን፣ ይሄ ነው ታሪካችን፣ ይሄ ነው ጀግንነታችን። ልማት አንሰራም፣ ለተሰራው ነገር ዘፈን እናወጣለታለን። አሁን በቅርብ ግድቡ ተገድቡ አረፍን እንጂ አባይ አባይ እየተባለ ስንት ዓመት እየዘፈንለት ረሃብ ሲነጨን አንዲት ነገር ከተሰራች ከዓለም አንደኛ ይሆናል የኛ ነገር። ምንም የሌለን ሰማይ እየወጣን አቤቱ ምህረትን ያርግልን። እግዚአብሔር የሚጠላው ነገር ሞላብን። ስለዚህ ከድህነት ወደ ድህነት፣ ከአመፃ ወደ አመፃ፣ ከጭቃ ወደ ጭቃ የለንም ሞገስ። ግን ቀዳዳ ልብስ ለብሰን እንዲህ ውጥርጥርጥር ያለን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትዕቢትን እቀጣለሁ፣ አመፃን ምን አደርጋለሁ? እቀጣለሁ። ወገኖች አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ፣ ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ምንም ይኸው መጽሐፉ ነው የሚለው። አሁን የዘረኝነቱ እንትን ሽሽግ ውስጥ መግባትን ተው፣ ፖለቲካውን እንተው፣ በእግዚአብሔር ቃል ፊት እንንቀጥቀጥ። እግዚአብሔር ትዕቢትን ምን ያደርጋል? ይጠላል። ትንሽ ልጅ ኢትዮጵያ ውስጥ የትዕቢት አይን ከየት እንደወረሰው አይታወቅም። ግልምጫችን፣ አመለካከታችን አፈርድሜ ነው የምናበላው። ቋንቋ ሳይወጣ የልባችን እብጠት እንዴት ትልቅ ነው! ይሄ ለአማራ ነው የሚታወው? ለኦሮሞ ነው? የትኛው የኢትዮጵያ ጥግ ሄዳችሁ ነው ትሁት የምታገኙት? ይሄ እንትን
ትሁት ነው የሚባለው የትኛው ነው? እናንተ ፍረዱ። የሰራዊት አምላክ እግዚአብሔር ግን የሚወደው ትህትና ነው። እግዚአብሔር ምንን ይወዳል ወገኖች? ክርስትና ራሱ ትምህርቱ በትህትና ነው የሚጀምረው። ጌታችን ኢየሱስ ምን ይላል? እኔ ምንድን ነኝ? ትሁት ነኝ ይላል። አምላክ ሆኖ ሳለ ዝቅ ብሎ መጥቷል። ወንድሞች፣ እህቶች፣ እናቶችና አባቶች ዛሬ በልባችን የነገሰው ምንድን ነው? ምንድን ነው የሞላው? ከአፋችን የሚወጣው ምንድን ነው? አንዳችን ስለ ሌላችን የምናስበው ምንድን ነው? በዚህ ቅዱስና ልዑል አምላክ ፊት ዛሬ እንቀጠቀጣለሁ። አቤቱ እግዚአብሔር የትውልዳችንን በደል ይቅር ይበል፣ የምድራችንን ግፍ ይቅር ይበል። ጥቂት ጊዜ ነው ጥጋብ የነበረበት ዘመን አያቴ ሲነግሩኝ። በዛ የጥጋብ ዘመን ስንዴ ከምረው ኢላማ ይለማመዱበት ነበር። ያቺ ትንሽ ብልጭ ያለችዋን የበረከት ዘመን በትዕቢት ነው መልሰን ወደ ከፍተኛ እልቂትና ረሃብ በ60ዎቹና በ77 የተፈጸሙ። እህል ከምረው አያቶቻችን ሲነግሩኝ እኔ አልደረስኩ። ውሸት ከሆነ እናንተ አስተካክሉት። እንትን ምግብ የእንትን ነው። ኧረ እንደው ምኑ ተቆጦ እንደው ምኑ ተወርቶ ያልቃል። በቆሎ ጠቃሚ ምግብ እንደሆነ አሁን በቅርብ ነው አምኜ መብላት የጀመርኩት። የፈረስ ምግብ ነው ሲባል ነው ቤት የሰማሁት። ያኔ እኮ ረሃብ ሲበላን ስንት የሚበላ ነገር ነበር። ትዕቢታችን፣ ንቀታችን፣ ለምግብን ንቀታለን፣ ለዘር ንቀታለን። ጥቁሩን ይሄ ባሪያ ይሄ እንትን ካልን በኋላ ነጩ ሲመጣ ይሄ ነጫጭባ። የምናከብረው እኮ ዘር የለም፣ የምናከብረው ፍጥረት እኮ የለም። ትንሽ ትሁት የምንመስለው ቤተ ክርስቲያን ስንመጣ ነው ይሻላል። የድሮም አሁንም ስንመጣ አጣጥለን እንደው ድቅቅቅቅ ያልን የምንመስለው ቤተ ክርስቲያን አካባቢ ነው። እሱም የላይ ይሁን የልብ እሱ ነው የሚመረምረው። አቤቱ እግዚአብሔር ምሕረት ያድርግልን። ወንድሜ ይሄ ስለነንትና አይደለም፣ ስለኔ ነው። እንደ ኢሳይያስ እኔም ከንፈሮቻቸው በረከሱባቸው መካከል እኔም ከንፈሬ ምን ያለ የረከሰ እንድንል እንጂ ስለንትና እንድታስቡ አይደለም ጌታ የሚናገረው። የኔ ነው። እኔ ነኝ ኢትዮጵያዊ፣ እኔ ነኝ የዚህ በደል አስተማሪ። እግዚአብሔር ትዕቢተኛ ዓይንን ምን ያደርጋል? ይጸየፋል። ስለዚህ በዚህ ጸሎት አቤቱ እግዚኦ ማረን እንበል። የሙስሊም ወንድማማቾች ተብሎ ግብጽ እሳት የተለኮሰ ጊዜ አንድ ነቢይ መልእክት አመጣ። ይሄ በግብጽ የጀመረው እሳት በአረብ ሀገር ሁሉ ይቀጣጠላል፣ ወንጌሌን ገፍተዋልና እቀጣቸዋለሁ የሚል መልእክት መጣ። በዛ ሰዓት በጣም አረብ ሀገር እንደምታውቁት በነዳጅ የበለጸጉ ተዘለው የተቀመጡ ነበሩ። ማንም አልገመተም። ሊቢያ፣ ሱዳን፣ የመን፣ ኢራቅ፣ ጋዛ። አሁን ደግሞ ሰሞኑን ሰምታችሁ የለ የቀረ የለ። የምንዝናናበት ኢትዮጵያዊ ሁሉ ሸሽቶ የሚሄድበት ሀገር ሁሉ እሳት አለ። ሰው ከእግዚአብሔር እጅ ማምለጥ አይችልም። ማንም ሰው ከዚህ አምላክ ማምለጥ አይችልም። እኔ አበረታታለሁ ራሴን ጨምሬ፣ ይሄ ወር የንስሐ ወር ይሆንልን። አቤቱ አባቶቻችን በድለዋል፣ በትዕቢት እከሌና እከሌን እንዲህ ብለዋል ብለን ይቅርታ እንጠይቅ። ለእንትን ዘር እንዲህ ስም አውጥተዋል፣ ለእንትን ቋንቋ እንዲህ ዘር አውጥተዋል። ለአፍሪካ ወንድሞቻችንን እንዲህ ብለዋል። ነጭ ወንድሞቻችን ያንተን አምሳል አቃለናል፣ ንቀንሃል፣ ወየው እንበል። እግዚአብሔር ይምረን እንደሆነ ትዕቢትን ከኛ ያርቅልን። አሁንም ከፍ ያለው በትዕቢት የተጠቀጠቀው ልባችንን እምናሽሞነሙነው በሌላ ነው። ኢትዮጵያዊ እኮ ኮንፊደንስ አለው ስላልተገዛ እንላለን። ጥሩ ነው። ግን ትዕቢቱ በልጦስ ከሆነ አመፃው ከፍ ብሎስ ከሆነ፣ ሁለተኛ ሐሰተኛ ምላስ ነገረኛ ናት፣ በጣም ችግር ፈጣሪ ናት። እግዚአብሔር የእውነት አምላክ በመሆኑ ውሸትን ምን ያደርጋል? ይጸየፋል። ሐሰተኛ ምላስ ሰውን ለማጥፋት የሚንቀለቀል ምላስ።
የሰው ደም የሚያፈሰው ምላስ ነው። ከእጅም ከእግርም የሚቀድመው ምላስ ነው። ራስን ለማዳን ሰዎች ሌላውን የሚወነጅሉት በምላስ ነው። ሌሎችን የሚያታልሉት ብዙ ንጹሃን ገሮች ታርደው የሚወድቁት በምላስ ነው። ሐናና ሰጲራ ባልና ሚስቶቹ የሸጡትን መሬት ዋጋ ከፍለው አምጥተው በእግዚአብሔር ቅድስናና ክብር እንዲህ በሞላበት መዓዛ ውስጥ በድፍረት ሙሉን የሸጥነው ነው ብለው ዋሹ። የእግዚአብሔር ሰው ሐዋርያው ጴጥሮስ ተናገረ፣ መንፈስ ቅዱስን ታታልሉ ዘንድ ምን በልባችሁ አኖረ? በሐዋርያት ሥራ 5:1-11 መጽሐፍ ቅዱስ ስለትን አትሳል ይላል። በኋላ ባትፈጽመው እግዚአብሔርን ትበድላለህ ይላል። ህንፃ ልንሰራ ነው፣ ስዕለት 50 ሺህ ይሰጣለሁ አለች አንዷኛ ቤተ ክርስቲያን። ከዛ ስልክ ተቀምጧል፣ ስንደውል አይ እኔ እኮ በእምነት ነው ያልኩት አለች። እኛ ጋር እኮ ያለው ጉድ እኮ ብዙ ነው። ውሸት ምንም በጣም ቀላል ነው። ታክሲ ውስጥም እየሄዳችሁ ሜክሲኮ ሆኖ አየር ጤና ደርሻለሁ ይላል፣ ስቅቅ ነው የምትሉት። ምንም ኖርማል ነው። በቃ በእኛ ኮሚኒቲ ውስጥ መወሻሸት ችግር የለም። ዳንኪራ ቤት ሆኖ ስራ ነው ያመሸሁት ይላል ለሚስቱ። አለቃዬ መጥቶብኛል ስራ ላይ ነኝ በኋላ ደውላለሁ ብሎ ይዘጋል። ውሸት፣ አመጻ እግዚአብሔር ከምድሬና ከኔ ላይ ያንሳ። የሐሰት ምላስ አጸያፊ ነው። እግዚአብሔር እጠላዋለሁ ይላል። እዚህ ጋር ምላስን እየደጋገመ ነው በጣም ከሚናገረው በሐሰት የሚናገር የሐሰተኛ ምስክር ይለዋል። በወንድማማች መካከል ጠብ፣ ይኸው ምላስ ነው ይህንን የሚያደርገው። ወገኖቼ ዛሬ የሶሻል ሚዲያ የሚባሉት ማህበራዊ ሚዲያዎቻችን ሰውን ማጠልሻ፣ ሁሉ ሰው ጋዜጠኛ የሆነበት ነው። በጣም ማዝነው እንደኔ ያሉ ፓስተሮች እንኳን ወጥተው የሚሰዳደቡት በፌስቡክ ላይ የተሳደቡ አይመስላቸውም፣ ምላሳቸው ዝም ብሎ ስለሚጽፍ። ብዙ አገልጋዮች ይሳደባሉ በአደባባይ። ትላንትና በአገልግሎታቸው ያለቀስንባቸው ሰዎች ያፋጃሉ ዛሬ። ወገኖቼ ምን እያደረግን ነው? እውነት እየተናገርን ነው? ሶስተኛ ንጹህ ደም የሚያፈሱ እጆች። ይህ ነፍሰ ገዳይነት ብቻ አይደለም፣ ሌላውን ሰው በግፍ መበደል። በጣም ብዙዎቻችን ተኩሰን ስላልገደልን እንጽናናለን። ይሄ ቃል ግን የሚለው ግፍ፣ እጃችን ላይ ግፍ፣ የሰውን ሕይወት ማቃለል። ቅድም እንዳልኩት ይሄ እንትን እያሉ ሰው ማሸማቀቅ። በእኛ ምድር ታውቃላችሁ፣ ትንሽ ሳንቲም ካለውና ሰው ካለ አፉ በጣም እንደ ጭቃ ነው። ሌላውን ሰው አዋርዶና ዝቅ አድርጎ ስብዕናውን ገፎ ነው። ከፈለገ ደግሞ ምንም አስለፍቶ አሰርቶ ተገቢውን ክፍያ ሳያደርግ ያባረራል። ደም አለ፣ ግፍ አለ። ግፍ በየቦታው ነው የሚጮኸው ወገኖች። ጌታችን ኢየሱስ በወንድሙ ላይ የሚቆጣ ነው ያለ፣ የገደል አይደለም። የሚቆጣ ሁሉ ፍርድ ይገባዋል አለ። የሚቆጣ ምክንያቱም ገዳይነት የሚመጣው ከዛ ነው፣ ስሜቱ ከዛ ነው የሚጀምረው። የቤት ሰራተኞቻችን እንዴት ነው የምንይዘው? ካምፓኒ ውስጥ የምናስተዳድረውን ሰው እንዴት ነው የምንይዘው? ሰዎች እኮ ይናገራሉ ስለኛ። ዝቅተኛ እኛን መክሰስ የማይችሉ አቅም የሌላቸውን የህፃናትን እንዴት ነው የምናስተዳድራቸው? የዘመድ ልጅን እንዴት ነው የምንይዘው? አምጥተን ማሳደጋችን ማስተማራችን ጥሩ ነው፣ ግን እንዴት ነው የምንይዘው? ያከራየነውን ሰው ቤት ውስጥ እንዴት ነው የምናሰቃየው? ውሃ፣ መብራት፣ ልጅ ሲወለድ ቤት ክራይ እየጨመርን እዛም ውጭም እኛም ያለነው እንዴት ነው ሰው የምናሰቃየው? ፈሪሃ እግዚአብሔር እንዴት ነው የጠፋው? 20 ሺህ የተጀመረ ቤት በ3 ወር 35 ሺህ፣ በ4 ወር 50 ሺህ። አሁንማ እኔ እንጃ አሜሪካ እንዳለው በቃ ሻንጣ እየጎተቱ መንገድ እንሞላ እንደሆነ ነው እንጂ 70 ሺህ 80 ሺህ እኮ ምንም ምላሳቸው አይኮለታተፍ።
ኧረ እግዚኦ! እንዴት አይነት ጭካኔ ነው የመጣው! የሆነች ሰበብ ግርግር ተፈጥራ ዘይት ከፍ ካለ አይመለስም። ያኛው ብቻ አይደለም፣ የኛም ሰው አይመልስም። ሚዛናችን ጠማማ፣ እጃችን በብዙ ድሃ ደም የተሞላ የተጨማለቀ ነው። አንዳችንም ንጹህ አይደለንም። አንዳችንም ከበደል የነጻን አይደለንም። ከጓዳ እስከ አደባባይ ህይወታችንን ብትመለከቱት ብዙም ባለ ምድሪቱ ላይ ይህንን ወር እግዚአብሔር ሆይ ማረን እንድንል አቅም ይስጠን። ብር ካልዋጠ ማይናገር ትውልድ፣ ግፍ የተሞላ ትውልድ እግዚአብሔር ምህረት ያድርግልን። በእውነት ምህረት ያድርግልን። ሊረዱ ሊታገዙ የሚገባቸው አዛውንቶች በትናንሽ ልጆች የሚመነጫጨቁበት ምድር፣ ታላቅን ማክበር አባትን መፍራት የቀረበት እግዚአብሔር ምህረት ያድርግ። ስንቱን ንስሐ ገብተን እንደምንችለው እግዚአብሔር ግን በዚህ ቀን ወደ ልባችን እንድንመለስ ያበረታታናል። ክፉ ሐሳብ የሚያበቅል ልብ፣ ክፉ ሐሳብ የሚያበቅል ልብ ኃጢአት በተግባር ከመገለጹ በፊት በልብ ውስጥ ነው የሚጸነሰው። እግዚአብሔር ተግባራችንን ብቻ ሳይሆን የልባችንን ሐሳብ ይመለከታል። እኔ እዚህ ቆሜ መስበኬን አይደለም እግዚአብሔር የሚያየው፣ ጥሩ ነገር ነው የጌታን ቃል ማስተማር። በምን ሐሳብ ነው ግን ይሄን የማካፍለው? ምን ተሞልቼ ነው ይሄን? እግዚአብሔር እናንተ አታውቁም፣ እግዚአብሔር ያውቃል። እግዚአብሔር ልብና ኩላሊትን ምን ያደርጋል? ይመር። ክፉ ነገር የሚያቅድ የሚያውጠነጥን ልብ፣ በክፋት የተሞላ ልብ ያስገርመኛል በጣም 30 ምናምን ሆነው አሁን ኮሪደር ልማት መጥቶ እግዚአብሔር ይመስገን ድሆች ተነስተው ጥሩ ጥሩ ቤት ተሰጥቷቸው ሄዱ እንጂ እንደዛ በአንድ ሽንት ቤት ውስጥ እየተጠቀሙ እልቅ ብለው በድህነት የሚያስገርመው። ከዚችን ጉስቁልና ደግሞ ልጇን ድፋው ብሎ ደግሞ ጥንቆላ ይኬዳል። መልቆሱ ሰውየው እኮ አልቋል። ምኑ ይደፋል? ቆሞ እኮ ተደፍቷል። ምን አይነት ጠማማነት ነው! ሸሚዝ ጠዋት ቀይራችሁ ከመጣችሁ መስሪያ ቤት ቀጥታ አዋቂ ቤት ነው የሚኬደው። ኬት አባቱ አመጣ? የሆነች ደረጃ ከፍ ካልክ ስምህ ጠንቋይ ቤት ነው። ምን አታውቁትም እንዴ? ብርቅ ነው እንዴ? ጌታ ሸሽጎን አሁን በየዕለቱ እንደው ተኝተን መነሳታችን እኮ አስገራሚ ሀገር ነው። የሚያቅህም የማያቅህም እኮ ነው የሚጠነቁልብ። ኧረ እንዴው እግዚኦ እግዚኦ ማረና! እንዴት አይነት ጉድ ነው እንዴ! እንደው በጣም ከፍ ላለ ላማረበት እንኳን ብንጠነቁል እንደኔው ቡቱቱ የለበሰ ምን ሁን ብዬ ነው አሁን እሱ ቤት ሄጄ እንደው ድፋው ብዬ ሰክቼ የምመጣው? እኛስ ጋር ቢሆን ስም ማጥፋቱ መናናቁ፣ ትንሽ አገልግሎቱ ካማረ ከኋላ ታሪክ መጎተቱ፣ አቤት ቡናችን በምን የተሞላ ነው? የማታ ጨዋታችን በምን የተሞላ ነው? እግዚአብሔር በምህረቱ ያስበን። በአስቴር መጽሐፍ ውስጥ የምናገኘው ሃማ በመርዶክዮስ ታሪክ ላይ ጥላቻ በአይሁድ ላይ የነበረው ልቡ ክፋትን የሚያውጠነጥን የሚያቅድ እንዴት አድርጌ ይህን ሰው ላጥፋው ባየሁት ቁጥር ያበሳጨኛል የሚል ሰው ነው። እኔ በጣም የኛ ጎረቤት ነው የሚመስለኝ ሃማ። በጣም ማቀው ሰው ነው። በቃ መልኩ ሁሉ ማቀው ይመስለኛል። ፊቱ ሲለዋወጥ፣ ደምስሩ ሲቀያየር እያለ ሲዝትና ሲቆጭ፣ እሱማ በልጦኝ እሱማ ንቆኝ አይኖርም ሲል ደምስሩ ሲገታተር፣ እሱን የሚያጠፋበትን ነገር ሲያውጣነጥን በጣም ብዙ ማቀው ይመስለኛል። ሃማ ጓደኛዬ ሁሉ ይመስለኛል። ሰው ካልጠፋ የማይደሰት፣ ሰው ካልተነቀለ የማይደሰት። ኧረ እኔ እንደው በዚህ ጉባኤ ፊት ምድሬንና እናንተን ይዤ እግዚኦ እግዚአብሔር ምህረት ያድርግልን። በእውነት እግዚአብሔር ይቅርታን ያድርግልን። ጠማማ ልብ፣ ክፉ ልብ፣ አምስተኛ ወደ ክፉ የምትፈጥን እግር፣ ጨኳይ እግር። በስህተት የተሰራን ኃጢአት አይደለም የሚናገረው፣ ሆን ብሎ ታቅዶ ለመግደል፣ ለማጥፋት፣ ለመዝረፍ የሚሮጥ እግር፣ የሚሮጥ እግር። ደርጎ ጥቆ ኢህአዴግ ሲገባ እኛ ጋር
ሬድ ባርነር የሚባል መንግስታዊ ያልሆነ ድርጅት ነበር። ዱቄት፣ ዘይት፣ ሱካር ለደሃ የሚሰጥ ማአት ኮምፒውተሮች፣ ማአት ውድ ዕቃዎች፣ እንደዚህ ካሜሮች የነበሩበት ቤት ነው። በእውነት ነው የምላችሁ በጣም አፈርኩ። የዛን ቀን እማከብራቸው ትልልቅ ሰዎች ሁሉ ለመዝረፍ ዙጥ እያሉ በጣም ትልልቅ እማከብራቸው ሰዎች ዱቄት ተሸክመው ዱቄት በዱቄት ሆነው የዛን ሰሞን ታውቃላችሁ ኢህአዴግ ያደረገውን አይደል? የሰረቁትን አሸክሞ እኔን ያየ ይቀጣል። እንዴት እኮ አንቱ የምንላቸው ሰዎች ዱቄት ተሸክመው እኔን ያየ ይቀጣ ተብሎ ጨርቅ ደበቀን እንጂ ጉዳችን ብዙ ነው። በጣም ሴት አትሉ፣ ወንድ አትሉ፣ ሽማግሌ አትሉ፣ ለዝርፊያ በቃ ገባ እዛ ቤት። ያልተጎተተ ያልወጣ ነገር የለም። የሚያበሽቀን ቤት እንኳን ቢሆን ጥሩ ነበር። ደግሞ የኛኑ ደሃ የሚረዳ ቤት እኮ ሙልጭ የኮምፒውተር ገመዱ እንዲህ መሬት ለመሬት እየተጎተተ ስልኩ ህፃናት እንዲህ እየበጣጠሱ መንገዱ ላይ የነበረውን ዶክመንት ሁሉ ቀዳደው። አቤት ምን አይነት ነው! እግራችን ይናገራል አለ፣ እግሩ ይናገራል አለ ምሳሌ ላይ ሰለሞን። ምን አይነት እንዲህ በክፋት የተሞላ የሚናገር እግር! አይገርማችሁ? ይሁዳ ጌታውን አሳልፎ ለመስጠት ወደ ካህናት አለቆች የሄደበት ፍጥነት ሰይጣን በልቡ ከገባ በኋላ ያሰበውን ክፋት ለመፈጸም ሳይዘገይ በጦሎ ሲሮጥ ታያላችሁ። ውጤቱ ምን እንደሆነ ብናቅ እግዚአብሔር ወደ ልባችን ይመልሰ። ስድስተኛ በሐሰት የሚናገር ሐሰተኛ ምስክር። ይህ ነጥብ ከሐሰተኛ ምላስ ለየት የሚለው በፍርድ አደባባይ ወይ በሰው ስም ላይ ጥላሸት በመቀባት ነው። ምክንያቱም በሐሰት ከድሮ ከጥንት ጀምሮ ታውቃላችሁ፣ ይሄ ኢየሱስ የሚሉት እነሳለሁ ብሎ ሲያወራ ሰምተነዋል ብለው በሐሰት እንዲመሰክርላቸው ምን አደረጉ? ብር ሰጥተው ወንበዴና ምናምንቴ ሰዎች እንዲዋሹ በከተማው ሁሉ ተሰማሩ። በጳውሎስ ዘመንም እንደዚህ ነው ያደረጉት። ምናምንቴዎችን ገንዘብ ሰጥተው የሐሰት እንደዚህ አይነት ማለት ነው። ያላያችሁት፣ ያላወቃችሁት፣ ያልሰማችሁት እርግጠኛ ያልሆናችሁበትን ነገር አትናገሩ። በሶሻል ሚዲያም ቢሆን ሼር አታድርጉ። እርግጠኛ ያለ ምክንያቱም በእኛ ማህበረሰቡ ሰው ማስጠላት ማጠልሸት በጣም የጸጋ ስጦታ ነው። አታስተላልፉ። የሰይጣን መሳሪያ አትሁኑ። ንግሥት ኤልዛቤል የናቡቴን የወይን ቦታ ለባሏ ለአክዓብ ለመስጠት ስትል ናቡቴ እግዚአብሔርንና ንጉሥን ሰድቧል ብላ በሐሰት የሚመሰክሩ ሁለት ምናምንቴ አያችሁ፣ ምናምንቴዎች ይገኛሉ ለሐሰት ምስክር። እግዚአብሔር ከምናምንቴነት ያድናል። ቀጠረች። በዚህ ሐሰተኛ ምስክር ምክንያት ንጹሑ ናቡቴን ደም ፈሰሰ። ታውቃላችሁ እግዚአብሔር በኋላ ነቢይ ልኮ ያለው የንጹሕ ደም ሲፈስ እግዚአብሔር ይቆጣል። የመጀመሪያው ግድያ ቅድም ያልነገርኳችሁ ደም የሚያፈሰው ላይ ቃየን ነው። የንጹሑን አቤልን ደም አፈሰሰ። እግዚአብሔር ምን አለ? ደሙ ወደ እኔ ምን ያደርጋል አለ? ይጣራል፣ ይጮሃል አለ። እግዚአብሔር አይተው ብዙ ሰዎች ባላደረጉት በማያውቁት ሕይወታቸው ተበላሽቶ ከሬራቸው ጠፍቶ በእስር ቤት በህብረተሰብ መካከል አንገት ደፍተው የሚመላለሱ ምናልባት እዚህ የደረሰባችሁ ብዙ ሰዎች ትኖራላችሁ። በዘመድ መካከል እንኳን ተቀባይነት እንድታጡ የተደረጋችሁ፣ በሐሰት የተመሰከረባችሁ። እግዚአብሔር እኛ ላይ እንዲደርስ እንጂ እኛ እንድናደርስ አይፈልግም። እኛ ላይ ቢደርስ ዳኛ ሆኖ ይቆምልናል። የመጨረሻው ሰባተኛ በወንድሞች መካከል በጣም እግዚአብሔር የሚጠላው በጣም እኛ ሀገር ደግሞ እንደ ሱቅ ተከፍቶ የሚቸረቸረው። የዛሬ ስንት ዓመት አላቅም እግዚአብሔር ቃል ሰጥቶኝ ስናገር ነበር። በኦሮሞና በአማራ መካከል ፍቅር እንዲወርድ እንጸልይ እያልኩ ስሰብክ ነበር። ከፍተኛ ጠብ መዝራት በሚዲያዎች ይፈለፈል ነበር። አማራዋን ልጅ እንዲያደረጓት እየተባለ ውሸት እየተተረከ ወጣቶችን ስሜታዊ እያደረጉ ይኸው ዛሬ ልጆች ትምህርት ቤት አይሄዱም፣ ሰው አርሶ አይበላም። የሚያሳዝን ጉዳይ ላይ ነው ያለን ወገኖች። እግዚአብሔር ይጠየፈዋል።
ይሄ ዝርዝሩ መጨረሻ ሰባተኛው እጅግ ነፍሷ አጥብቃ የምትጸየፈው ወንድሞች በሰላም እንዳይኖሩ ወሬ የሚያመላልስ የሚያባላ አንድነትን የሚበትን በእግዚአብሔር ዘንድ የተጠየፈ ነው። ዘር ቆጭቶ ተባብረህ ይሆን? ዛሬ እግዚአብሔር ምሕረት ያድርግልህ። ሼር ላይክ አድርገህ ይሆን? አንተም ሞተህ ተሳድበህ ይሆን? ማለያየት እንዲህ አስቦ ነው። ከውጭ አንድ ወዳጄ ጻፈልኝ፣ እንዲህ ያለው እንዲህ ለማለት ነው አይደለም? እኔ ስቅቅቅቅ ወገኖቼ፣ እግዚአብሔር የሰላም አምላክ ነው። እኛም የሰላም መሳሪያዎች ነን። እንደው መፈክር ባይሆንብን እጆቻችሁን አንሱና እኔ የሰላም መሳሪያ ነኝ በሉ። እኛ የሰላም አምባሳደር ነን ወገኖቼ። የተሰጠን ይሄን የማስታረቅ አገልግሎት ወንጌል ነው በእጃችን ያለው። ሰላምን የሚያወርድ ፍቅርን የሚያወርድ ወንጌላችን የጠብ አይደለም። ወንጌላችን የስድብ አይደለም። ወንጌላችን ወንድም ከወንድም እህት ከእህት እንዲባላ የሚያደርግ አይደለም። ከትንሿ ቤተሰባችንን ጀምርና አንዳችን ለአንዳችን የምናወራው ምንድን ነው? ብዙ ጸጸት ውስጣችን ያለ ይመስለኛል። ከኔ ጀምሮ በጓደኛ መካከል ምንድን ነው የምናደርገው? እግዚአብሔር ይናገረናል። የዳዊት ልጅ አቤሴሎም የአባቱን መንግስት ለመቀማት ሲል ወደ ኢየሩሳሌም ለፍርድ የሚመጡትን ሰዎች ንጉሥን የሚሰማ ሰው አልሾመም። መቼ ያከብራችኋል? እናንተን ሊሰማችሁ እኮ አይፈልግም እያለ እጅ እየሳመ ትልቅ ጦርነት በኢየሩሳሌም ተካሄደ። ባዶ እግሩን እያለቀሰ ንጉሥ ወደ ተራራ ወጣ። እንዲቀልድ እንዳይመስል ጠብ መዝራት እንዲቀላል ነገር አይደለም። አደጋው አገር የሚያፈርስ ህዝብ የሚለያይ ነው። እግዚአብሔር ከረዳን ምን እንጡም ታዲያ? ጦማችን ምን ይጨምር? ትዕቢትን፣ ክፋትን፣ አመፃን፣ ሐሰተኛ ምላስን ካልጦምን ምግብ ብቻ ጦመን እግዚአብሔር አይሰማንም። ይሰማል? ሰምታችሁኛል? እርግጠኛ አይደለሁም። የሰማችሁኝ አልመሰለኝም። ጦማችን ምን ይጨምር? ትዕቢትን ይተው። የስንፍና ንግግር ውሸትን ምን ይበል? ይተው። አይደለም? ግፍ ማድረግን ምን ይበል? ይተው። ይሄን ሳንተው አንምጣ፣ አንልፋ። እጠየፋል፣ ይሄን መስዋዕት አልቀበልም ይላል እግዚአብሔር። ሁለተኛ ጌታ ከረዳችሁ የብዙዎቻችንን ህይወት ያመሰቃቀለው ሶሻል ሚዲያ ነው። እኔ 3 ቀን ሆኖኛል ጦም ጸሎት ላይ ነኝ። እግዚአብሔር ይመስገን። እምወደውን ዓለምነህ ዋሴም አልሰማም። ሰሞኑን አቆሜያለሁ። ጡም ውስጥ ከዚህ እንደወጣችሁ ቲክቶኩ ይይዘንና መልሶ ቆሻሻ ውስጥ ይከተናል። ፌስቡክ ውስጥ እንገባና ማአት ክፋት አይምሯችን ይሞላ። ነገ መተን ስንበረከክ ያጠላቻ ውስጣችናል እንላል። እኛ ደግሞ ነገር እንደው በቶሎ አንለቅም። ታውቃላችሁ፣ አልጋ ውስጥ ሁሉ ያምሰናል። ከምታየው ከምትሰማው ልብህን ጠብቅ። ልብህ የህይወት ምንድነው? መውጫ ነው። ይቻላል ወገኖቼ፣ ይቻላል። ድሮ ቢሆን ይሄንን ወጣቶች ጋር ነበር የምንለው። አሁን ግን አሮጊቱም ሽማግሌውም እንደኔ ያለውን ፓስተሩ ምንም ያልተነደፈ የለም በዚህ ክፉ ነገር። እስቲ ጦም ጸሎት እንድናደርግ እግዚአብሔር ይርዳን። በቃ እስቲ ለአንድ ወር ምንም አንፈነድ። እኔ መጀመሪያው ቀን ሰኞ ዕለት የሚያረገኝን አሳጣኝ ብታል እየረሳው እጄ ይሄዳል። ይተው እላል። እንደገና አይኔ ሄዳ ተመለስ እላል። እንዲሁ ስታገል ነው ሰኞ። ትላንት ትንሽ ቀለል አለኝ፣ ዛሬ እግዚአብሔር ይመስገን። አሁን ለስራ ቴሌግራም ያው ስራ እንሰራበታለን፣ ዋትስአፕ ጸሎትም አለበት። እንዲህ ካልሆነ በስተቀር ከሜሴጅ ከዋናው ነገር ውጪ ለወሬ ለከንቱ ነገር በቃ ይሄንን ወር እንጡም። እስቲ እኔ እጦማለሁ ጌታ ይረዳኛል የሚል ሰው ታድለን። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። ጌታ ይረዳናል። ይሄን ጾም ጸሎት እናድርግ፣ እግዚአብሔር በብዙ ይፈውሰናል። ሶስተኛውና የመጨረሻው ጾም ጸሎት የእውነት የልብ ጾም ጸሎት እናድርግ። ከላይ አናድርግ። እግዚአብሔር ፊት ስለሆነ የምንቀርብ ፓስተር ተመስገን ጋር አይደለም፣ አንድ ደካማ የቤተ ክርስቲያን መሪ ጋር አይደለም የምንቀርበው ሰማይ ምድርን የፈጠረ የእውነት ልባችን ተሰብሮ ጾማችን የእውነት እንዲሆን እግዚአብሔር ያግዛል። እንቆምና አጭር ጸሎት እናደርጋለን ከኔ ጋር። መድኃኔዓለም ጌታ ሆይ ትረዳኛለህ ወይ? ጌታ ሆይ
ትረዳናለህ ወይ? አዎ ካልከን ከረዳህን እውነተኞች አርገን። አዎ ካልከን ከረዳህን የፍቅር ልብ ስጠን። ጌታ ሆይ ትረዳናለህ ወይ? ጌታ ሆይ ትረዳናለህ ወይ? አባባ ትረዳናለህ ወይ? ጌታ ሆይ ታግዘናለህ ወይ? አዎ ካልከን ከረዳህን እውነተኞች አርግ። አዎ ካልከን ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው። መጸለይ ጥሩ ነው። በፊቱ ማገልገል ጥሩ ነው። ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው። ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ፣ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ።